ርብቃ በሚያሳዝን ሁኔታ በአዩ ታግታ ትገኛለች። ወረቀቱን ታገኘው በኋላ ወረቀቱን በራሱ ስም እስከሚያስተካክል ድረስ ያለው አማራጭ ርብቃን አግቶ ማስቀመጥ ነው። ርብቃ ስለ ወረቀቱ አላወቀችም ነበር። ፈልገው ካገኙት በኋላ ግን ሲከፍተው ወረቀቱ የቤቱ ካርታ ነበረ እና ይሄንን ስታይ ስህተት እንደሰራች ገባች። አዩ ይሄ ነገር መሆን የለበትም፣ ይህንን ወረቀት ለአቤል መናገር አለብን፣ ስለዚህ አቤል ካያውቅ ምንም ማድረግ የለብህም ስትለው እሱ ግን አይሆንም፣ አንድ አግኝተነዋል፣ ለብዙ ዓመታት ፈልገው የነበረ ነበር ብሎ እንግዲህ እሱም ይሄ ከሚሆንማ ሞቴን እመርጣለሁ ብሎ አግቶ አስቀምጧታል። ይሁንና ግን ማን እንዲያገታት የምታውቀው ነገር የለም ርብቃ። ምክንያቱ ደግሞ ድምፁን እንኳን አላሰማትም። በኋላ ከገታው በኋላ ትጠራጠረኛለች ወይም ደግሞ እኔ አዩ መሆኔን ካወቀች ችግር ይፈጠራል ብሎ ስላሰበ በምታናግረው ሰዓት በወረቀት ነበረ መልስ እየመለሰላት የነበረው። ዝም በይ፣ ዝም ካላልሽ አቤልን እናስወግደዋለን የሚል ነበር። እባክህ አቤልን ምንም እንዲያታረገው እባክህ እያለች እየተማጸነችው ነበረ። አቤል ርብቃ ምን እንደሆነች የሚመለከት እንግዲህ ሀብል አንገቱ ላይ አድርጋለት ነበረ። ከዚህ በፊት አባዬ ነው ለእናቴ አንገቷ ላይ ያደረገላት። እናም እሷ ደግሞ አባዬ የሆነ ነገር ሲሆን ሀብሉ ከአንገቷ ይወርቅ ነበር። ከዛም በኋላ እናቴ ደግሞ ለእኔ ሰጠችኝ። አሁንም ታዲያ አባቴ የራሱ እንደዛ ሲሆን ምልክት ይሆነኝ ነበር። ስለዚህ አንተ የምትወደኝና የምታፈቅረኝ ከሆነ ይህንን ሀብል አንገተ ላይ ላድርግልህና የሆነ ችግር ቢፈጠርብኝ ምልክት ይሆናል ብላ አንገቱ ላይ አስራለት ነበር። እና ርብቃም ታግታ በምትሰቃይበት ሰዓት የርብቃ ያሰረችለት ሀብል ከአንገቱ ላይ ተፈታ እና አቤልም ያ ቀለበት ያ ሀብል ሲፈታ እንዴ ምን እየተካሄደ ነው እንዴ አእምሮዬ ደግሞ ምን እያሰበ ነው በማለት እንግዲህ በፍጥነት ስልክ ይደውልላታል። ስልኳ ደግሞ ያው እና አቤል ጋር ስለነበረ አቤል ያነሳዋል። አቤል ሲያነሳው የታለች ርብቃ ሲለው ዝናት ላገናኘህ እያለ ያፌዝበታል። ኧረ ቶሎ ላገናኘኝ ተጨንቄያለሁ ቢለውም ኧረ እባክህ የለችም፣ የት ሄዳ ነው? መኝታ ክፍል ናት አለው። መኝታ ክፍል አይደለችም፣ እሱ የሰራውን ያውቃል፣ ነገር ግን እየዋሻቸው ነበር ያለው እና መኝታ ክፍልም የለችም። አውቆ የተኛ ቢቀሰቅሱት አይሰማም ነው የሚባለው። ራሱ አግቶ እያስመሰለ ይገኛል አዩ። በእርግጥ ርብቃን በጣም አብዝታው ነበረ። ምክንያቱ ደግሞ ያለልክ ቀረቤታ ያለልክ አሜኔታ ሰጥታዋለች ላዩ። አቤል ከውጭ መጥቶ እንግዲህ የት ሄዳ ነው? ወይኔ ስልክ እንዳልደውልም የለችም፣ ስልኳን ጥላ ነው ሄደችው፣ ምን ይሻለኛል በማለት እንግዲህ ማዘሯ ላይ ይጮህባታል። ማዘሯ ምንድን ነው የተካሄደ ያለው? የሰሞኑ ሁኔታሽ በጣም ያጠራጥራል። አንቺ ነሽ እንዲያገትሻት በሚላት ሰዓት አንተ ባለጌ፣ እኔ መቼ ስራ አጣሁና ነው እሷን ያማግተው ብላ ትቆጣዋለች። በመጨረሻ እሺ እኔ ያገትኩት ምን ታመጣለት ብላለች። በእርግጥ አዩ ነው ያገታት፣ ማዘሯ ሳትሆን አዩ ነው ያገታት። እና እንግዲህ ያዩ ፍቅረኛና አዙ እንግዲህ ስራ አስፈቅዳ ወደ አዩ ፍቅረኛ ዘንዳ ሄዳ ነበረ። እዛ ካሄደች በኋላ ግን የተመካከሩት ምክክር በጣም ልብ የሚሰብር ነገር ነበረ እና ርብቃን መግደል እፈልጋለሁ ስትላት እሷን ሳይሆን ሆዷ ውስጥ ያለውን ልጅ መግደል እፈልጋለሁ ትላታለች። አዩ ግን በነገሩ አልተስማማችም። በጣም ነበር የተደናገጠችው። ይህን ነገር ማድረግ አልችልም፣ በጣም እኮ አደገኛ ነገር ነው ስትላት ያዩ ፍቅረኛ የውልሽ ቤተሰቦች ያሉት በእጄ ናቸው፣ ስለዚህ ይህን ነገር ካልሰራሽ ቤተሰቦችሽን አጠፋቸዋለሁ ትላታለች። በቤተሰብ መደራደር የለምና አዩም በሀሳቧ ትስማማለች። እሺ በቃ ቤተሰቦችን ከማጣ የርብቃ ልጅ ብገል ይሻለኛል ብላ እንግዲህ ተስማምታ መድኃኒት እዛ ወደ ቤት ሄዳለች አዩ። ነገር ግን አሁን ርብቃ ዳግታ ትገኛለች። ቢሆንም አሁን የአዩ ፍቅረኛ ባታደርገው እቺ ራሱ ይሄ አዩ ራሱ ያደርገዋል፣ ፎክሯል ማለት ነው። እንግዲህ አሁን ቶሎ ነግረሽው ማርገዟን ነግራው ተደስተው ደስታቸውን ወደ ጨለማ ነው ማደርግላቸው
አሁን ብትነግረው ይሻላት ነበረ እያለ ነበር። ይሁንና እንግዲህ ያው በመጨረሻም በእርግጥ ማርገዟን አቤል ሰምቷል። ሬች አምልጧት፣ ምክንያቱም ለመናገር አልፈለገችም ነበር። ግን መጨረሻ ላይ ወይኔ አንድ ሰው እንኳ ብትሆን እኮ እሺ ሁለት ሁና ስትል አቤል ማለት ከማን ጋር ናት ሚስቴ ብሎ መጮህ ይጀምራል። ሬችም ሌላ ጥርጣሬ ውስጥ መግባት የለበትም አቤል ብላ ስላሰበች እንዴ ርብቃ እኮ ነፍሰ ጡር ናት ብላ ትነግረዋለች። አቤልም በጣም ተደናግጧል ማለት ነው። አሁን ርብቃ እንድታረግዝ ልጅ እንድትወልድ ይፈልጋል። አሁን መውለድ ያለብን ብሎም ሲያማክራት ነበር። ነገር ግን የባለፈው እንግዲህ በአንድ ቀን ስህተት ነው እንግዲህ የተረገዘው ልጁ። ያኔ ታዲያ ተናዶ ተበሳጭቶ መድኃኒት ወጪ ስላላት አሁን እንዲያረገዘች መናገር አልፈለገችም። በዛ ላይ ሰሞኑን ማዘሯም እያነጫነጫ ስለነበረ እስኪ ከዚህ ንጭንጭ ከዚህ ከጭንቀት ትንሽ ከተሻለው በኋላ ሰርፕራይዝ አደርገዋለሁ ብላ ስላሰበች ነበረ ርብቃ ያልነገረችው። ነገር ግን በችግር ላይ ችግር በጭንቀት ላይ ጭንቀት እየተጨማመረባቸው ጭራሽ ለመታገት በቃች። እንግዲህ ማዘሯ ነበረች ያን ጊዜ ማርገዟ በጣም አስደስቷት እንክብካቤ ያበዛችላት። እንግዲህ ምን እንደሆነች በማይታወቅ ሁኔታ ማዘሯ ከሰው ወደ አውሬነት ተቀይራ ቁጭ ብላለች። አቤል የወረደውን ፎቶ የእሱንና የርብቃን ከእንትኑ ከቴሌቪዥኑ ማስቀመጫ ስራ አንስቶ ሲሰቅለው ርችታይና ምንድን ነው ነገሩ ማነው ያወረደው ስትለው በጣም ይደነግጥና ማዘሯ እኮ ነች ለማጽዳት አውርደው ረስታው ነው ብሎ እንግዲህ ይዋሻታል። ሪች ምን እየተፈጠረ እንዳለ የምታውቀው ነገር የለም። ምክንያቱ ደግሞ ማዘሯም እንደዚህ እንደተቀያየረችም ብዙም አለይለትም ማለት ነው። እና አሁን ላይ አዩን ማንም የጠረጠረው የለም። አቤልም እየተጠራጠረ ያለው ማዘሯን ነው። እንግዲህ አዩ በጣም አስመሳይ ነው። በዛ ላይ ደግሞ ይጫወታል፣ ቀልድ ያበዛል። ስለዚህ እንደዚህ አይነት ነገር ያደርጋል ብለው በፍጹም ሊጠረጥሩት አልቻሉም። አሁን እንግዲህ አዩና የአዩ ፍቅረኛ ሁለታቸውም በተለያየ ነገር እየሰሩ ይገኛሉ። አሁን የአዩ ፍቅረኛ ተቀይራ ጥቃት ልታደርስበትም አስባለች ማለት ነው፣ አዩ ላይ ማለት ነው። ምክንያቱ ደግሞ መጀመሪያ የርብቃን ልጅ ካወረድኩ በኋላ ቀጣይ ደግሞ ትኩረትን የማደርገው አዩ ላይ ይሆናል ስትል ነበረ። ምክንያቱም እሷ ተወዷለች፣ እሱ ግን አያፈቅራትም። ስለዚህ እንደማይወዳት ስለተረዳች እበቀለዋለሁ ብላ አስባለች አዩን ማለት ነው። አዩን እንደፈለገች ታድርግ፣ ብቻኛ ርብቃንና አቤልን አይንኩብን። ሌሎች እንኳን እንደ ፍጥርጥራቸው አንዳንድ የመጠራጠሩ ጥሩ ነው በነገራችን ላይ ማለት ነው። እንግዲህ ሁል ጊዜ 100% ልብ መስጠት ጥሩ አይደለም፣ ዋጋ ያስከፍላል ማለት ነው። አሁን እንግዲህ ሚስጥሯን ሁሉ ስትነግረው ነበረ ርብቃ ለአዩ። በመጨረሻም ግን ያበላችው እጅ ተነክሳለች። ምክንያቱም በራሷ አጃብልታ ጓደኛዬ ነው ሚስጥረኛዬ ነው ብላ ሚስጥሯን ሁሉ አሳልፋ ሰጣ። በመጨረሻ ግን ይሄው ራሷ አግቶ እያሰቃያት ይገኛል። አቤል በነገራችን ላይ ክፍል ገብቶ ሲያሳዝን እውነት ለመናገር ማለት ነው። እንግዲህ ብቻውን እያወራ ነበረ። ክፍል ከገባ በኋላ ርብቃ ርብቃ ብሎ ቤት ጠራም። እሱ ግን መልስ አላገኘም። ርብቃዬ ታውቂያለሽ ሀብል እኮ ያደረግሽልኝ እኮ ከአንገቴ ወደቀ። አሁን እንደምወድሽ እንደማፈቅርሽ ገባሽ እና ተገባሽ ለምን አትወጪም እያለ ብቻውን ሲያወራ ነበረ ማለት ነው። አሁን እንግዲህ አቤልም ያለ የርብቃ ፍቅር ገብቶለታል ማለት ነው። ደስ ይላል ማፍቀሩ ማለት ነው። ፍቅሯን መቀበሉ ደስ ይላል። ነገር ግን ደግሞ አሁን ስቃይ በዛባቸው የፍቅር መቀስ ይሄ አዩ የሚባል አስመሳይ። እንግዲህ ርብቃም እዛው በታሰረችበት ባካችሁ ውሃ ጠማኝ፣ ሆዴን እየቆረጠው ነው፣ ልጄን ውሃ ጠምቶታል እያለች ስታወራ በጣም ነበር ያሳዘነችኝ ማለት ነው። ምን አይነት ጭካኔ ነው አሁን ይሄ አዩ የተባለ ሰይጣን ማለት ነው። እንደ ነፍሰ ጡር መሆኗን እያወቀ እንዴት ያግታታል? በጣም ያሳዝናል። አሁን እንግዲህ አቤልም ነፍሰ ጡር መሆኗን አሁን አውቋል። በጣም ነው የሚጨናነቀው ከዛ የበለጠ ማለት ነው። ብቻ ያሁን የአዩ እንዲሁም ደግሞ የአዩ ፍቅረኛ ሚስጥር ይውጣ፣ ይጋለጡ።
ወይ የሆነ ስልክ ሲያወራ አቤል ይስማው፣ ወይ የሆነ ነገር ሲያደርግ አቤል ይድረስበትና የእሱ ተንኮል ይጋለጥ። ለማንኛቸውም ፍትህ ለርብቃ ፍትህ ለአቤል እያላችሁ መኮመታችሁን አትርሱ። ያው ይዘግያል እንጂ ውሸታም ሰውና አጭበርባሪ ሰው መጋለጡ አይቀርም። አዩም አንድ ቀን ይጋለጣል። ያው ርብቃ ምንም አትሆንም። በነገራችን ላይ እንዲያታስቡ ምንም አትሆንም፣ ትፈታለች። ለምን የድራማው ዋናዋ አክተር እስከሆነ ድረስ አትጎዳም፣ አትሞትም፣ ምንም አትሆንም ማለት ነው። ግን ደግሞ ያዩ ተንኮል ይጋለጥ። ሪች በነገራችን ላይ አታምነውም አዩን። በጣም ነው የሚያናድዳት ራሱ እንዴ። አሁን እሷ ራሱ በርብቃ ተጨንቃ እሱ ይቀልዳል። አንተ ለምንድን ነው የሚቀለድበትና የማይቀለድበትን አታውቅም? አሁን በዚህ ሰዓት ይቀለዳል እኛ ተጨናንቀን እያለችም ስትቆጣው ነበረ። ብዙም አይመቻትም። አስመሳይ እንደሆነ ራሱ ታውቃለች። ለማንኛውም ቀጣይ ክፍል በ21 እንጠብቃለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ደግሞ ላይክ ሸር ማድረጋችሁን አትርሱ።